ሞታ እናት ልብዳ ይሻርሙጣ ልጅ አንተ ታረጋለች ሞታለች እኮ እናቴ እናት ተበዳ ልብዳ ይያልኩ አይደል እንደ ይሻርሙጣ ተዋጣ ታደርጋት ነው አውጣና አድርጋት እኔ ምን ላርግ ሰውነክ አንተ ሰውነክ እንደ አንተ ቀማላም የሶስት መላጣ ልጅ እናት ተበዳ እኔ እኮ አልከለከልኩም ሂድና መቃብር ሰውነክ አንተ ሂድና መቃብር ቦታ ነው ምን አንተ የማይም ልጅ እናት ልብዳ እናት ዋ እኔ ህዝብ መሮታል ማለት ነው ጎበዝ ዜማ ያረድን ሰርኬን ፎሎ አርጉልኝ ሰላም ወጣችን እናቷ አትቀርበውም እንዴ ያንተ እናት አትቀርቡም ለምን እናት ክናት ለምትባት የሞተች የሞታ ቀራኑ እናት ከምትፈልግ እናት ክን ለምትባት ነው ምለ እኔው ግራ ገባ እኔ ሰርኬን ህዝብ ምን እናርገው ግን ጡዟል ማለት ነው ህዝቡ እንዴ ጫት የለም እንዴ እንዳልከው አካባቢያቸው ይገርም እኮ የሞታ አስክሬን ልብዳ የሚል ህዝብ እኮ ነው የተፈጠረብን ጎበዝ እናት ለምትባት እናቱ ትቀርባለች እኮ እናት ትቀርባለች ለምትባት መዝደ ማህይብ የማህይብ ስብስብ እኮ ናቸው ሞጣዬ የሱፍ ቀጥልስ እናት ልብዳት ይላል እንዴ እናት ያንተ አትቀርባለች ከመቃብራው ተከምትበዳ ትምህርቱን ከሁለተኛ ክፍል አቁሞ እዚህ ጋር መጥቶ ከተማረ ሰው ጋር ሊያወራ ነው እንዴ እኔ ምን አገባኝ እናት ለምትባት አፈራባህ ብላሽ አፋዳ ሰርኬ ከየት አመጣሽ ትቀርባለች እናቱን ያልሽ እናሳ ታዲያ ትቀርባለች ብላለ ሰርኬ ለምትባት እናት ምን አገባኝ የራስ ጉዳይ እናት ልብዳት ይላል የኔ የብዳታም ልጅ እኔ እኮ የኔ ባገኘው እኮ አጥንት እኮ አይቀርም እንዴ ስጋው እኮ ካስፋልት ጋር ነው ተጣውቆ የሚገኝ አንዴ ነው እኮ ምደፈተተው አማርኛው ራፊ ዘገነናል ይሄን እኮ ይኸውልሽ አንገቱን ቆርጬ እኮ በኳስ ነው የምጫወትበት እግዚአብሔር ይሄን ባንብ የፈለገው ይጠፋል ይሄንም አንገቱን ቆርጬ ኳስ ነው የምጫወትበት እናት ልብዳት አለ ከመቃብር አርጎ ይበዳ የና ራስ እናት ትቀርባለች ለምትባት ዙሪያሽን ለምትባት ዙሪያሽን ነው የምትባላል አንዱ ጻፈለት እናቱ የማማ ዙሪያሽ ልጅ ነው ማማ ዙሪያሽን ለምትባት ኢትዮጵያን ሰላም ኦ ማይ ጋድ ስንት ሰው አለኮ ኢትዮጵያን ሰርኬን 3000 ምናምን ሰው አለስ ፎሎ አርጋ አይከፈልበትም ሰርኬን ሚዲያ ልጨፍር ነው አዘግተውባታል ሰርኬን ተቆሉላችሁ ታወርዳለህ ወይስ ትወርዳለህ አረ የሚስቴ ሙሙ ወርድላት ይበቃኛል ወርዳላላ የሚስቴ ሙሙ የምወርድላት ይበቃኛል ትወርዳለህ ለሚስቴ ሙሙ እና ምን እናወርድልህ ትወርዳለህ ያልከኝ ነው ታዲያ ምን ወራጭ እማ ቫጃይና አሳሽማ እኔ ቤት እንዴት ሊገባ ይችላል ቫጃይና አሳሽ ለመጀመሪያ ጊዜ በእኔ ቤት ገባ ሙሙ ወራጅ ይሄ ከባድ ሰው ግጦሽ አያችሁ ከታች ሰፈር እየጋጠ እንዲህ አይነት ቆሻሻ ህዝብ እኮ ነው ያጋጠመን ይበልጣል ሰላም ግጦሹን ወርዳለሁ አላለም ያለ እንግዲህ አያሞጣ ሰላም እግዚአብሔር ይመስገን እንዴት ነው ከየት ነው ይበልጣል ከአዲስ አበባ ወፍጮ ቤት ነው አዲስ አበባ ስመጣ 50 ኪሎ ጤፍ ሰጣለሁ ሀብታም ሶና አሁን ወዛደር ጋሽ ሞጣ እንዳታወርደኝ አፈምሰኝ ፎሎ አስደረገኝ ያ ቆንጆው ልጅ ነህ እዚያ ስንት ብር ነው በወር ቢከፍልስ ሰውዬ በአንድ ኩንታል 2 ብር ነው የምሰራ ጋሽ ሞጣ 200 ብር ማለት ነው እማ በጣም ርካሽ ነው ማበጠሪያ ብቻ ጤፍ ምነፋበት በጣም እና በወር ስንት ታገኛለህ በወር አይገኝም በሳምንት ነው በሳምንት 1500 ምናምን 1000 ብር ከወጪ በጣም ያሳዝናል ስንት አመት ነው 25 ነው ጋሽ ሞጣ ሳድገኝ ፎሎ አስደረገኝ 145 ደርሻለሁ ዘመነ ካሴ ጋር ብትተኩስ አይሻልም ጤፍን ከምትተኩስ ደካማ እናት እናባታሉኛ ጋር ነውረ ፈሳ ፋኖ ይተኩሳል አንተ ደግሞ ጤፍን ትተኩሳለህ እዚህ አዲስ አበባ ወጣና ተኩስ ምን አለበት ገበሬው ታጥቆ እኮ እየተኩሰው አስረግጬ ለምን አፈምሰኝ አያችሁት እንደሚያምር እንዴት ይሄ እኮ ይተኩሳል እኮ አነጣጥሮኝነት ያማራ ልጅ እኮ ሄርና ተኩስ አንፈሳም ደጀን ተሻገር ተኩስ ሰልጥን
ህዝብ ነፃ አውጣ አንተ የፈሳም ቀኝ አዝማች ሰላም ሰላም ቦስ ሰላም ከየት ነው? ከባህር ዳር የባህር ዳር ልጅ ያራዳ ልጅ ቀጥይ እስኪ ሰላም ነው? እንዴት ነው? ሰላም ነው ሰላም ነው እግዚአብሔር ይመስገን። ለማለት ሞታዬ በጣም ነው የምትመጪኝ ቦስ በጣም ነው የምትመጪኝ። ለምንድን ነው ግን እግዚአብሔር ይመስገን ማለት ይሄ ወጣቱ የቶ ሰላም ነው? እንዴት ነው? ሞታዬ እወድሃለሁ እንዴት ነው? ሰላም እግዚአብሔር ይመስገን ያልኩ ሞታዬ እግዚአብሔር ይመስገን እኮ ነው ያልኩ ቦስ። ስንት ነው እድሜ? እኔ 24 ምንድን ነው የምትሰራ ባህር ዳር ውስጥ? ምንም ስራ የለኝም። እስከ ስንት ተምረሃል? እስከ 12 ጆሮ ላይ ታድርጋል እንዴ ኩትቻ? አረ የለም ቦስ። ኧረ እስቲ ቆይ አሳይ እስካሁን ኩትቻ አድርጓል ይሄ ሰውዬ? ያው አይ በዛኛው የለም ያው ኦይ እኔ እኮ ኩትቻ ያረግሽ መስሎኝ ነው። እቺ ቆንጆ ያራዳ ልጅ ማን ነው ስም? ምን ያረግ? ታሪክ ዘላለም ማን ነው ስም? ዘላለም ሙልጌታ። ቀበሌ ስንት ነው ባህር ዳር? 15 እስከ ስንት ተምረሃል? እስከ 12 በጣም ጥሩ። ሰላም ነው ሁሉም ነገር? እግዚአብሔር ይመስገን ሁሉ ሰላም ነው። እስኪ ምን አዲስ ነገር አለ? ቀጥል እስኪ። አዲስ ነገር ምንም የለም። አሁን እዚህ ፏፏ ብሏል ከተማው ምናምን። መቼ ነው ወደ ኢትዮጵያ የምትመጣ አንተ? መንግስት ሲወድቅ እናንተ ስትሉት አትተኩስም? ጫት ትወዳለህ? ኧረ እንተኩሳለን። ጫት ትወዳለህ? ጫት ቅመህ ታውቃለህ? ጫት ቅሜ አላውቅም። ጫት ቃም መቃም አለብህ። ብዙ እንዳታበዛ ግን እንዳታበዛ። በቀን አንድ ዙርባ ይሆናል። አንድ ዙርባ። እሺ ከዛስ? ማነቃቂያ ነው። ተኩሳ የገበሬውን በሬ እንዳታርግ። የትኛው ጫት ቃሚ ነው ተኩሶ የሚያውቅ? ሞታ የትኛው ጫት ቃሚ ነው ተኩሶ የሚያውቅ? እየቃም ተኩስ